ኢየሱስ ጌታ ነው። እግዚአብሔር ይመስገን። ለሕዝበ ክርስቲያን በሙሉ በክርስቶስ ኢየሱስ አምነን ከዳን በኋላ ማድረግ ስለሚገባና ስለማይገባ ነገር ከማቴዎስ ምዕራፍ 25 አብረን እንመለከታለን። ርዕሱ የመጨረሻው ፍርድ ይለዋል። እንመልከት። የመጨረሻው ፍርድ። የሰው ልጅ ከመላእክቱ ጋር በክብሩ ሲመጣ በክብሩ ዙፋን ላይ ይቀመጣል። ሕዝቦቹ ሁሉ በፊቱ ይሰበሰባሉ። እርሱም እረኛ በጎቹን ከፍየሎቹ እንደሚለይ ሕዝቡን አንዱን ከሌላው ይለያል። በጎቹን በቀኙ ፍየሎቹን ደግሞ በግራ ያቆማቸዋል። በዛን ጊዜ ንጉሡ በቀኙ በኩል ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን እነሆ ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስቱ ረሱ። ምክንያቱም ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ አስታማችሁኛል፣ አስሬ ጠይቃችሁኛል። ጻድቃንም መልሰው እንዲህ ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንን? ወይም ተጠምተህ አይተን መቼ አጠጣንን? እንግዳ ሆነ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? እንዲሁም ታመህ ወይም ታስረህ አይተን መቼ ጠየቅን? ይሉታል። ንጉሡ መልሶ እውነት እላችኋለሁ ከእነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው ይላችኋል። ከዚያም በግራው በኩል ላሉት ደግሞ እንዲህ ይላችኋል፣ እናንተ የተረገማችሁ ለዲያብሎስና ለመላእክቱ ወደ ተዘጋጀው የዘላለም እሳት ከእኔ ተለይታችሁ ሂዱ። ምክንያቱም ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜና ታስሬ አልጠየቃችሁም። እነርሱ መልሰው ጌታ ሆይ ተርበህ ወይም ተጠምተህ ወይም እንግዳ ሆነ ወይም ታርዘህ ታመህ ወይም ታስረህ መቼ አይተን አልደረስንንም? ይሉታል። በዛን ጊዜ መልሰው እውነት እላችኋለሁ ከእነዚህ አነስተኛ ከሆኑት ወንድሞቼና እህቶቼ ለአንዱ አለማድረጋችሁ ለእኔ አለማድረጋችሁ ነው ይላቸዋል። እነዚያም ወደ ዘላለም ፍርድ፣ ጻድቃንም ወደ ዘላለም ሕይወት ይሄዳሉ እያለ ይቀጥላል። እንዴት በጣም ደስ የሚልም የሚያሳዝንም ዜና ነው። ክርስቲያን ከሆነ በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ላይ በተናገረው ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ እንግዳ ሆኜ አልተቀበላችሁኝም እያለ እዚህ ላይ የጠቀላቸውን ስድስቱን ቃለ ወንጌል ካልፈጸምን ወይም ክርስትናችን ይህንን በማድረግ በተግባር ካላረጋገጥን ለመዳን አይደለም፣ በተግባር ግን ማረጋገጥ ግዴታችን ነው። ይህንን በማድረግ ያዕቆብ ምዕራፍ 2 ቁጥር 26 ላይ እንዲህ ይላል፣ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነት የሞተ ነው ይላል። ስለዚህ እዚህ ጋር የምናሳየው በስራ ነው ማለት ነው። ማመናችንም በስራ የምናረጋግጥበት ነው። ስለዚህ ህዝበ ክርስቲያን ካቶሊክም ሆኖ ፕሮቴስታንትም ሆኖ ኦርቶዶክስም ሆኖ ይህንን ቃለ እግዚአብሔር ካላደረግን በመጨረሻ የምንባለው ነገር በጣም አሳዛኝና መጥፎ ነው። ለዲያብሎስና ለመላእክት ወደ ተዘጋጀው እሳት ወደ እኔ ሂዱ ነው የሚለው። እንዴት በጣም መጥፎ ነገር ነው፣ የሚያሳዝንም ነው። ማድረግ እየቻልን አለማድረጋችን ነው ወደዛ የሚወስደን ማለት ነው። ማመናችንን እንግዲህ በተግባር የምናሳየው የምናረጋግጠው ይህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገረውን ስድስቱን ነጥቦች እነሱን ደግሜ ላንብላችሁ ማስታወስ እንዲመቸን ነው። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ አስታማችሁኛል፣ ታስሬ ጠይቃችሁኛል እያለ ነው። እነኝን እንግዲህ አንድ በአንድ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያለን ተጠንቅቀን እንድናደርግ በጸሎት መንፈስ ሆነን እኔ ይህ ቃል በጣም ውስጤ ስለተመላለሰ ነው ዛሬ እናንተ መካፈል ያሰብኩት። አደራ ላለሁ የዛሬውን እዚህ ላይ እንጨርሳለን። ይህ መልእክት ለሌሎች መዳረስ እንዲችል ኮፒ ሊንክ ሼር ማድረግና መልካም ቆይታ